ሰላም ያገሬ ልጆች እንደምን አላችሁ? ይህ ቪዲዮ እንግዲህ ስለ አርሲና ስለ አክሱም በማስመልከት ይሆናል። ማብራሪያ መስጠት እፈልጋለሁ። በጣም ብዙ ድምጽ ስለ አርሲ ስለሆነ አክሱም ድምጽ ቆይ ትግራይ ትመጣለህ እመጣለሁ። ምን አባሽ ልትሆኚ? ቤተሰቦቼ ፍትህ ለእህትና ለወንድሞቼ መጠየቁ ምኑ ጋር ነው ችግሩ? ፍትህ ለአክሱም እህት ወንድሞቼና ፍትህ ለአርሲ እህት ምን ሆኗል? ከሚስቱ ጋር ያለ እየለጠለጠ ቪዲዮ ቀርጾ እንደ አርሲ ላሉ ኦርቶዶክሶች መፍትሄ ይዤ መጥቻለሁ። የሚደረገውን ያደረጋችሁ እስከ መጨረሻው ድረስ ስሙኝ። ሰላም ፋሚሊ፣ ዛሬም እንደተለመደው ሶሻል ሚዲያ ላይ ወቅታዊና አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። እስከ መጨረሻው ከኔ ጋር አብራችሁን ቆዩ። ይሄ ቪዲዮ ወደ ብዙ ሰው እንዲዳረስ ቪዲዮን ላይክ በማድረግ ጀምሩ። መቅረጽ እየከለከሉ ነው። ኧረ ተው፣ ችግሩ ከእናንተ ነው ማለት ነው። ከመስሪያ ቤት አይደለም። ይሄ ራሱ መቀረጽ አለ። መብታችን እኮ አስቀርጡም ብሎ ካሜራውን ቀማቸው። መብታችን ነው። አዎ ሚዲያ ጠርተን ነበረ እንዲህ ሀገራችን አሁን የተፈጠረው በሃይማኖታችን የተፈጠረው በመንግስት በኩል የተፈጠረው ነገር ሰላም እንዲወርድ ጸሎት እያደረግን ከዚህ ያለፈ ነገር ስራ አልሰራንም። ትክክል አይደላችሁም። ስለዚህ ወደ ቀልባችሁ ተመለሱ። ይሄ የሚያሳየው የመንግስት ጣልቃ ገብነት ነው። ልብስ አትልበሱ ብሎ ሊከለክል የሚችልበት ህግ የለም። ለምንድን ነው እንዳይቀርጹ የተከለከለው? ምክንያታቸው ምንድን ነው? ይሄ ነገር በጣም ከባድ ነው። ቤተሰቦቼ ፍትህ ለእህትና ለወንድሞቼ መጠየቁ ምኑ ጋር ነው ችግሩ? ፍትህ ለአክሱም እህት ወንድሞቼና ፍትህ ለአርሲ እህት ወንድሞቼ ብዬ የሰራሁትን ቪዲዮ ሪፖርት አድርገው አስጠፍተውብኛል። እንዲሁም ደግሞ አካውንቴን እንደምታዩት እንግዲህ ዋርኒንግ ላይ አድርገውታል። ይሄ ሲዘጋ ሶስተኛ አካውንት ነው። ምንድነው ጥፋቱ? ፍትህ መጠየቅ ለእህት ለወንድሞቼ። አሁንም ቢሆን ፍትህ አክሱም ላሉ ሙስሊም እህት ወንድሞቼ። አመሰግናለሁ። መቼም አንቆምም፣ እንቀጥላለን ወደፊት። እኔ በህይወቴ እንደዚህ አይነት እጢ የሆነ ሰው ገጥሞኝ አያውቅም። በዙሪያው ከበቂ በላይ የሆነ ነገሮች እያሉት እሱን አመስግኖ መኖር እየቻለ ሌሎችን ሰዎች ለመጣል ሆን ብሎ የሚሰራ ላዩ ጥሩ የሚመስል ውስጡ ግን ተንኮለኛ ሰው እንደዚህ አይነት ሰው ገጥሞኝ አያውቅም። እኔ ብዙ ነገር በአዶናይ ደጋፊ በኩል ያሉት ጆን ዳንኤል አሁን እንደዚህ እያለ ያለው አዶናይ ለአክሱም ድምጽ ስላልሆነ እቺን አጋጣሚ ተጠቅሞ ለአርሲም ለአክሱምም ብሎ የሰራው አዶናይን ለማስጠቆር ነው ምናምን እያለ ነው ሲሰራ ምንም እንዳላየ እንደማንኛውም ቲክቶከር ነው የማልፈው። አሁን ግን አርሲ ላይ እለት ኦርቶዶክሳውያን እየተገደሉ ያውም በቪዲዮ በሚታይ ያውም በጣም ቁጥራቸው ብዙ ምዕመናን እየሞቱ የአክሱምን ያነሳል። እግዚአብሔር ያሳያችሁ። ከስንት ጊዜ በፊት ሀፕን የሆነ ነገር ያኔ ለምን ቪዲዮ አልሰራህም? ለምን ያኔ ድምጽ አልሆንክም? አሁን ላይ ያንተንስ ድምጽ የፈለገው ኦርቶዶክስ አይደለም። ማንንም ቤተክርስቲያን ያንተ ድምጽ አትፈልግም ሲጀምር። አንተም ለቤተክርስቲያን ድምጽ ሳይሆን የፈለከው አጀንዳ ማስቀየሪያ፣ ሁለት ደግሞ መጣል የፈለከውን ያ ምስኪን የሆነ ልጅ አለ አዶናይ የሚባል እሱን ለመጣል ሆን ብለ ያደረከው ሴራ ነው አሉ። የኛ ገብሶች ደግሞ እንደነዚህ በጅምላ የሚመሩ ሰዎች ይሄን ተከትለው እሱ ያኛውን ለመጥላት የሚሄዱ። እኔ ከሁለቱ ችግር የለብኝም። አንተ ግን ቤተክርስቲያንን በዚህ ልክ አጀንዳችንን ለማስቀየር አክሱም ላይ ከስንት ጊዜ በፊት ሀፕን የሆነ እሱ የትኛው ነው? አክሱም ላይ ሙስሊም እስኪ ያሳየን። አንድ የሞተ ሙስሊም መረጃ አምጣና ያሳየን። አንድ አታገኝም። እኛ ግን አርሲ ላይ በዚህ 8 ዓመት ከ3000 እና 4000 ምዕመናን በላይ ተጨፈጨፉትን በቪዲዮ ከነ ማስረጃው እናቀርብልሃለን። ምን አይነት ይሆንክ እጢ ይሆንክ ሰው ነህ አንተ? ምን አይነት ይሄን እንደዚህ አይነት ሰው አለ እንዴ? ደግሞ ድምጽ ስለሆንኩ ቪዲዮ ምናምን ይላል። ያው ብዙ ሰው እንደዚህ ነው እያለ ያለው። የእስልምና እምነት ተከታዮች አሁን አዶናይ ላይ አንፎሎ ቻሌንጅ ስለጀመሩ ጆን ዳንኤል አሁን መጥቶ ለአክሱም ድምጽ ሆኛለሁ ምናምን እያለ ያለው ለዚህ ነው አዶናይ ለመጣል ነው ምናምን እያሉ አይነት ነው። ሌላው አዶናይ ላይ ልምጣ። አዶናይ ድምጽ ስለ አርሲ ስለሆነ ሙስሊሞች አንዳንድ ግመል ምናምን ነው ቁም ነገር ያለው አይደለም። ግመል ጠባቂና አዶናይን አንፎሎ በማድረግ ሪፖርት በማድረግ አካውንቱን አዘጉ። ለአክሱም ድምጽ አልሆነም። እውነቴን ነው። መረጃ አምጣ። አክሱም ላይ ተገኝተው መረጃ አምጣ። ብሬጌ መረጃ አምጣ። አክሱም ላይ ይሏል መስጊድ ተቃጥሏል።
ህዝቦች በየቀኑ ያሉ ለምትለው መረጃ አምጣ። የመጀመሪያው መጮህልህ ዮኒ ማኛ ይባላል። የመጀመሪያው በአፍ አይደለም፣ እኛ እንጮህልሃለን። ምንም አታስቡ። ለምን ንጹህ ሙስሊም እንዲነካብኝ አልፈልግም። እግዚአብሔር ምስክሬ፣ አንድ ንጹህ ሙስሊም ምንም ያላጠፋ ሙስሊም ባመነበት ነገር ልስገድ ሶላት ላርግ ያለ ሙስሊምን ብትነካ አልፋታ ልንገራችሁ ብዬ ነው። ስለዚህ አዶናይ ወንድምን አንፎሎ የማድረግ ቻሌንጅ ጀምረዋል። ታው መብታችሁ ነው። አንፎሎ ማድረግ መብታችሁ። ግን አዶናይ ድምፅ ሆኗል። ፎሎውን ትቀጥላላችሁ። ወንድምቶች አግዙት። ግን አዶናይ የህዝብ ልጅ ሁን። አሁንም እንደ ታላቅ ወንድም ምን መክር፣ አዶናይ የህዝብ ልጅ ሁን። የህዝብ ልጅ ከሆንክ ማንም አይነካ። ግን ነገር ያደላ ከሆነ ወደ መንግስት ይሄዳለሁ የሚል ከሆነ ከህዝብ ትጣላለህ። ለምን? ህዝቡ መብት የለውም። ሁሌ ድምፁን እያልን አይደለም። ኢትዮጵያ እንደምትኖር እናውቃለን። አክሱም ድምፅ ምትሆን ቆይ ትግራይ ትመጣለህ። እመጣለሁ። ምን አባሽ ልትሆኚ? ሀገሬ ነው። ዘና ብዬ እመጣለሁ። ሰው ታረዳ አላልኩኝም። አክሱም ሰው ታረዳ አላልኩኝም። ሀዛን ስለተከለከለ እዛ ለተከለከሉት ፍትህ ነው ያልኩትኝ አላልኩኝም። እንደዛ የሚል ቪዲዮ አልሰራውም። እኔ አልሰራውም እንደዛ የሚል ቪዲዮ። ብሎክ ፋሚሊ ሞዴሬተሮች ብሎክ ማይ ፋሚሊ ብሎክ። ያው ከላይ ጽሁፉን አንብባችሁታል። ፍትህ ሲሉ መከራ፣ ዝም ሲሉ መከራ። ተቸገረን እኮ ጎበዝ ምን ይሻል። እውነት ነው ይሄ ነገር። በቃ ቲክቶከሮች ዝም ቢሉ ይናገር ለምን ዝም አላችሁ ይባላሉ። ከሰሩም ለምን ሰራችሁ ይባላሉና ምን ሆኗል? ከሚስቱ ጋር እያለ እየለጠለጠ ቪዲዮ ቀርጾ ስልኩ ላይ ያስቀምጧል። በጣም ለየት የሚያደርግ ሰገጤ መሆኑን የምታውቀው በዛ ስልኩ ላይ አስቀምጦት ነበረ። ሰክሮ ሲለፋድድ ሚስቱ ታይና ያንን ቪዲዮ ወደ ራሷ ትራንስፈር ታደርገዋለች። ከማን እንደደረሰኝ ታውቀዋለህ? ይህን ጉዳይ አዝጌ ከማን እንደመጣ ከዛ ጭልፋና ማንኪያ ከዛ በጋሞ በአርባ ምንጭ ቤተሰብ ሽማግሌዎች ጋር ሲኬድ ሽማግሌዎቹ ራሱ ነው የምላችሁ ያንን ቪዲዮ ስታሳያቸው እርቁን ተው ነው። ከእንደዚህ አይነት ሰው ጋር ልጃችንን ይቅር አትልም። ይቅር ባትል ምንም ችግር የለውም ብላ በዛ ነው ቪዲዮ በቃ እየለጠለጠ አሁን ባለትዳር ተሳሳት ምን በል ግን ቪዲዮ ታስቀምጣለህ እየለጠለጥክ ሴት እያጫወትክ ቪዲዮ ቀርጸ ለራስህ ታስቀምጣለህ። እኔ የምናገረው በችን ላይ በኦርቶዶክስ በስቃይዋ ላይ ስለጨፈርክበት ከዛ በፊት አያገባኝም፣ አይመለከተኝም። ከሚስት ጋር 9 ይዘህ ብትጋድም አሮንኬ ስኖማ ቢዝነስ ኦርቶዶክስ ላይ ደርሰሃል። ስለዚህ ያንን ነገር ምንድን ነው የምናደርገው? አረገች አሳየቻቸው። ሽምግልና በተቀመጡበት ጊዜ ይኸው እንዲህ ነው ያደረገኝ ብላለች። ቪዲዮን አሳየች በሚሰቀጥጥ ሁኔታ። ዮኒ ማኛ በቃ ሰሞኑን አዝጌን አልፈታ ብሎታል። ይሄ አርሲ ላይ ሰው እንደዚህ የሰው ሕይወት እያለፈ እንዴት እሱ እዚህ መጥቶ ይጨፍራል ምናምን ብሎ በጣም እንትን ብሎበታል፣ ተናዶበታል። ሰላም ያገሬ ልጆች እንደምን አላችሁ? ይህ ቪዲዮ እንግዲህ ስለ አርሲና ስለ አክሱም በማስመልከት ይሆናል። ማብራሪያ መስጠት እፈልጋለሁ። በጣም ብዙ ሰዎች በአዶናይ ተናደዋል። በጣም ብዙ ሰዎች በአዶናይ ተከፍተዋል። አስመሳይ ነህ የሚሉ ሰዎች አሉ። ዋሽተህናል የሚሉ ሰዎች አሉ። ለምን አዳላህ፣ ዘረኛ፣ ፖለቲከኛ ብዙ ስሞች እየተሰጠኝ ይገኛል። አንፎሎ ቻሌንጅም ተጀምሮ ይገኛል ማለት ነው። ለምንድነው ይህ ሁሉ እየተፈጠረ ያለው ብዬ ራሴን ስጠይቅ እዚህ ጋር ቁጭ ብዬ እኔ ምን አጠፋው ምን አረኳችሁ ምናምን ማለት እችላለሁ። ግን ደግሞ እኔ የምወደው ነገር ስለራሴ ሁሌም ከሌላ ሰው ጫማ ሆኜ ራሴን መመልከት እፈልጋለሁ። ለምን ያ ሰው እንደዛ እንደተሰማው
ሰዎችን መውቀስ ብቻ ሳይሆን አይ ቲንክ መረዳት ትልቅነት ነው ብዬ ስለማስብ ማለት ነው። እና ለምንድን ነው እነዚህ ሰዎች በአዶናይ እንደዚህ የተናደዱት ብዬ ቁጭ ብዬ ሳስበው ከነሱ ጫማ ሆኜ እነዚህ ሰዎች ከኔ በጣም ብዙ ነገሮች ይጠብቃሉ። እንግዲህ ባለኝ እይታ ጋይስ እንደምታውቁት አንድ ቪዲዮ ስለቅ ኦልሞስት አብዛኛው ጊዜ ከ500,000 ቪው በላይ አለኝ፣ ከ500,000 በላይ እይታ አለኝና ይህ ሁሉ እይታ ሲመለከቱ እንግዲህ ድምጽ እንደሆንላቸው ይፈልጋሉ። ምክንያቱም አዶናይ ተናገረ ማለት ከ500,000 በላይ ሰዎች ወዲያውኑ ይህ ነገር እየተፈጠረ እንደሆነ ያውቃሉ ማለት ነው። ገባችሁ? ስለዚህ እነዚህ ሰዎች በኔ ሲናደዱ ካለኝ እይታ አንፃር ካለኝ ታዋቂነት አንፃር እያገናዘቡ እንደሆነ ገብቶኛል ማለት ነው። ነገር ግን አለመግባባቱ የተፈጠረው የቱጋ ነው ብዬ ማስበው እኔ አይ ቲንክ ብዙዎቻችሁ የአዶናይ ህይወት ምን እንደሚመስል አልገባችሁም። ልንገራችሁ። እኔ እንግዲህ ወደ 6 ልጆች አሉኝ። ኦኬ እኔ ማግዛቸው እኔ ሰፖርት ማረጋቸው ህይወታቸው ወደ ኋላ እንደማይመለስ ለማረጋገጥ ማረጋቸው ነገሮች ልገልጽላችሁ አልችልም። እንደምታውቁት እንደ ኤክስኪውዝ እየተጠቀምኩኝ ሳይሆን እነዚህ ከኔ ጋር ያሉ ልጆች በጣም ብዙ ጥሩ ነገሮች አስለምጃቸዋለሁ እና እነሱን ለማገዝ እፈልጋለሁ። ግን ደግሞ እነሱን ከማገዜ በፊት ራሴንም ማገዝ አለብኝ። ብራንዴን ቢልድ ማድረግ አለብኝ። ብዙ ስራ መስራት አለብኝ። አዶናይ ያለበት የስራ ውጥረት ምርጫ ሳይሆን ጭንቀት ነው እንድታቁልኝ እፈልጋለሁ። አዶናይ በየቀኑ ቪዲዮ ሲለቅ በየቀኑ ስራ ሲሰራ እነዚህ ልጆች ላለማስራብ ነው። እነዚህ ልጆች ገንዘብ ሲጠይቁኝ የለኝም ላለማለት ነው። የቤት ኪራይ የምከፍለውን ላለማጣት ነው። ተረዳችሁኝ? ህይወቴን ለማቃናት እየሞከርኩ ያለው ሰው ነኝ። ይህ ነገር እንዴት አድርጎ ነው ከአርሲና ከአክሱም ጋር የሚያገናኘው ብላችሁ እየጠየቃችሁኝ ከሆነ ጋይስ እናንተ እንደምታስቡት ያክል ቲክቶክ ላይ እየገባው ስክሮል ማረግበት ጊዜ የለኝም። አብዛኛው ጊዜ ቀረጻ ላይ ነኝ እኔ። ኦፍ ኮርስ ገብቼ ስክሮል አረጋለሁ። ስክሮል ሳረግ ግን የሚመጡልኝ ቪዲዮዎች እናንተ ከምታስቡት ተቃራኒ አይነት ቪዲዮዎች ናቸው። because እኔ የምመለከተው አብዛኛው ቪዲዮ የውጭ ሀገር ቪዲዮዎች ስለሆኑ ማለት ነው። ስፔሻሊ ዱባይ ስመጣ ደግሞ አልጎሪዝሜ የውጭ ሀገር ነው የሚሆነው። አብዛኛው ቪዲዮዎቼ ባሳያችሁ ማስታወቂያዎች ናቸው። የአረብ ማስታወቂያዎች ነው የምላችሁ። እውነቴን ነው የምላችሁና ስለ አርሲ የሰማሁትም ቲክቶክ ላይቭ ገብቼ ላይቭ ላይ ገብተው አርሲ እያሉኝ ብዙ ሰዎች ምንድነው እየተፈጠረ ያለው ሰምቼ ነበር። አርሲ ሲባል ግን እንዳሰብኩት ያክል ይሄን ያክል በቃ ይሆናል ከባድ አልመሰለኝም ነበር እኔ ማለት ነው። ከዛ ገብቼ ዜናዎችን ሳነብ ስሰማ ምን ላይ ደረስኩኝ? ኦኬ የነገር መሰማት ስላለበት ቪዲዮ መስራት አለብኝ የሚል ሐሳብ መጣ። ቪዲዮም ሰራው። ተረዳችሁኝ አይደለ? ከዛ በኋላ ግን የተፈጠረው ነገር ምንድነው? አዶናይ ለምንድነው አንተ ስለ አርሲ ሰርተ ስለ አክሱም እማትሰራው? አክሱም ላይ ስለተፈጠረው ነገር ለምንድነው ድምጽ እማትሆንም ብለው በጣም ብዙ ሰዎች ተቆጡ። በጣም ብዙ ሰዎች ስሜታቸውን ገለጹ። በጣም ብዙ ሰዎችም ሰድበውኛል። ፎቶዎቼ እየተገለበጡ ኮሜንት ላይ እየገቡ በጣም ብዙ ኮንተንት ክሬተሮችም የአዶናይ ስም እያጠፉ አዶናይ እንዴት አስመሳይ እንደሆነ አዶናይ እንዴት እንደዋሸን እያሉ ሰው ለጥላቻ ለአንፎሎ እያበረታቱ ነበረ። and I think ስተቱ እዚህ ጋር ነው ያለው ማለት እናንተንም ለመውቀስ ብዬ ሳይሆን እኔን አትሊስት እንኳን ስለሆነ ነገር ማሳወቅ ከፈለጋችሁ ትክክለኛ በሆነ ስነ ስርዓት ባለው መንገድ ቢሆን ደስ ይለኝ ነበረ። you know like ታቁታላችሁ እኔ ሃይማኖት ውስጥ እንደማልገባ ታቁታላችሁ፣ ፖለቲካ ውስጥ እንደማልገባ እንደማልፈልግም አልፈልገውም። ያ ህይወት ጊዜም የለኝም። ልጆቼ በምን አድርጌ ነው የምመግበው እኔ ራሴ እዛ መሃል ላይ ካስገባውኝ? ተረዳችሁ? የለኝም ጊዜ የሆነ አብልጬ የሆነ ነገር አሳንሼ የማየትም ጊዜም የለኝም። እኔ ራሴ ዓለም ላይ ነኝ ያለሁት እና ብዙ ሰዎች ያልተረዱኝ ብዬ ማስበው የምቀልባቸው ልጆች አሉ። 26 ዓመቴ ነው you know 26 ዓመቴ ነው እና በጣም በተቻለኝ አቅም እየሞከርኩ ነው ያለሁት። ተረዳችሁኝ? 6 ሚሊዮን ፎሎወር ብዬ ሳከብር ስታዩኝ ኦፍ ኮርስ የስራዬ ውጤት ነው። ግን ይህ ደረጃ ላይ የደረስኩት እኔ መርጬ እየመረጥኩኝ አይደለም፣ ግዴታ ስላለብኝ ነው። የመስራት ግዴታ አለብኝ። ቃል የገባሁላቸው ልጆች ስላሉ ማለት ነው። እናንተ ብዙዎቻችሁ ስለ አክሱም እንዲሰማላችሁ የጠየቃችሁበት መንገድ ትክክለኛ መንገድ አይደለም። እኔን በማውደቅ አይደለም ድምጻችሁን የምታሰሙት። እናንተ አዶናይ እንደ ወንድማችሁ ብታማክሩት ኖሮ እሱም እንደ ወንድማችሁ ሆኖ መደረግ ያለበትን ነገር አይቶ ያደርጋል። ችግር የለውም። ለምን ትዕግስት አልኖራችሁም እኔ ጋር ሲሆን? ገባችሁ? በጣም ብዙ ኮንተንት ክሬተሮች፣ በጣም ብዙ ታዋቂ ሰዎች ድምጽ አልሆኑ።
ለአብዛኛው ለአርሲና ለአክሱም ማለት ነው። ተረዳችሁ? እኔ ግን በቻለኝ አቅም እየሞከርኩ ነው ያለሁት። ስለዚህ ለምን ሁላችንም አብረን አንድ ላይ አንወቀስም ነው? ለምንድነው አዶናይ ታርጌት የተደረገው እንደዚህ? ለምን? ወይስ ከዚህ ያለፈ ሌላ ጥላቻ አለ ነው? እሱ ከሆነ ኦኬ በግልጽ ወይ ማውራት እንችላለን። እኔም ተረድቼ ቁጭ ላለው ማለት ነው። እሱ ካልሆነ ግን ለቀጣይ ብናስተካክለው ብዬ ማስበው የሆነ ነገር ካጋጠመ ወደ አዶናይ እየመጣችሁ መሳደብ አይደለም ያለባችሁ። እኔ ለራሴ ህይወቴ ለመቀየር እየሞከርኩ ያለው ልጅ ነኝ። ተረዳችሁኝ አይደለ? እየሰራው ያለው ልጅ ነኝ እኔ። እንዴት አድርጌ ሁሉም ባንዴ ማስኬድ እችላለሁ? 10 100 ነገር ባንዴ ማስኬድ አልችልም። አሁን ይህ ነገር በመፈጠሩ ብቻ እንኳን በቃ ላይክ አንዳንድ ሉዝ የማደርጋቸው ስራዎች አሉ። የማልፈልገው አይነት እንትን ውስጥ ይከተኛል። ተረዳችሁኝ? ስለዚህ እኔ የምፈልገው ምንድነው ድምጽ አልሆንም እያልኩኝ አይደለም፣ ግን የምንግባባበት መንገድ እንቀይረው። ወደ ወቀሳ ወደ ስድብ አንግባ። ብዙዎቻችሁ ኮሜንት ላይ ገብታችሁ የሰደባችሁ ሰዎች እንኳን ቪዲዮም አልሰራችሁም። ስለ አርሲ ይሁን ስለ አክሱም የሰራችሁት ቪዲዮ ምንም የለም። ምንም አስተዋጽኦ አላደረጋችሁም እኔን ከመስደብና አንፎሎ ቻሌንጅ ከማስጀመር ውጪ ማለት ነው። እኔም ልክ እንደናንተ ሰው ነኝ። አንድ አዶናይ ነኝ፣ ሌላ አዶናይ የለም። ይህ አዶናይ ደግሞ አንድ ቦታ ላይ ፎከስ አድርጎ ፋሚሊ የዛሬ ቪዲዮአችን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ይመቻችሁ።